አርባ ምንጭ ከተማ በውድድር ዘመኑ አንድም ጨዋታ ሳያሸንፍ የተጓዘ የፕሪሚየር ሊጉ ክለብ ነው። እንደ ተጫዋችም የመጀመሪያ ማዕዘን ምት ነበረ፣ ጥሩ ተከላክሎታል። ታሪክ የተገናኙበት የመጀመሪያ የፕሪሚየር ሊግ ጨዋታቸው አይወስም። አሁንም ለተሻለው ደረጃ የሚፋለመ ይሆን ነበር። ያብስራ ደግፌ ወረዳቸውን ያረጋገጡት ምንም እንኳን በአመቱ ተመልሰው ቢመጡ። ናትናኤል ሻጋሞ፣ ናትናኤል ጌታን ከፍ ያለ ኳስ፣ ያብስራ ደግፌ ከጨዋታ ውጭ። ታካሉ አቲሞ በፍቅር ግዛቸው፣ በፍቅር መልሶ ኳሱን አግኝቶታል። በፍቅር የመጀመሪያ አርባ ምንጭ ጎል የተቆጠረ ይመስል ነበር። ዲተርሚኔሽን ቁርጠኝነት ወደሚታይበት ሩጫ ነው የሮጠው። ሲሳይ ጋቾን ከዛ ወንድማገኝ ማረግን አዛ በረከት አለ። በረከት ብልህ የሆነ ይመስላል። ቶሎ አልወሰነም፣ ግን ይገዙን በሚገባ ነው ያየው። ፍቃደ ስላሴ ዋው! ሌላ ምርጥ አሸናፊ ፊዳ አዞቹን መሪ ሊያደርግ ነበር። እንዳልካቸው ወንድማገኝ ጥሩ ተከላክሎታል። ያብስራ አቡዶ ወደ ጨዋታው ሲመለስ ብዙ ደጋፊዎች ከጀርባው ይኖራሉ። ስህተት ተሳስተዋል። ምናልባት ቴዎድሮስ ባንቲ የኢንተርቴንመንት ቫልዩ እየጨመረ የመጣ ይመስላል። ኳስ ምንድነው ወንድማገኝ ሚዛኑን መጠበቅ አልቻለም። በእጅ ነክቷል አይመስለኝም። እጁ ናቹራል ፖዚሽን ላይ ነው ያለው። በኋላ ድጋሚ ደግሞ አደጋውን ያስቀረበት ኳሊቲ ድንቅ ነው። አብዱ ጸጋዬ ዛሬ ወደፊት በንጽጽር በጣም የተሻለ ጠጋ እያለ ነው ያለው። ተመልከት እዚህ ጋር የወንድማገኝ ኳሊቲ አንቁጅ ብድግ አርባ ምንጭ ጸጋዬ አበራ አግዳሚውን የመለሰበት ምን አይነት የቅጣት ምት ነው የመታው። ባዱ ቢያንስ የምራ አረፍት የማይወጣው አብዱ ጸጋዬ ተመልከት። ብዙ አልተንደረደረም። በጣም ግሩም ቴክኒክ ነው የተጠቀመው። በደንብ ሳይድ ገምቷል አብዱ ኳሱን፣ ግን ከኢላማው በጣም ጥቂት ኢንች የራቀ ኳስ። እድለኛ አይደለም ጸጋዬ። ከሲዝኑ ምርጥ ጎሎች ማለት አንዱ ለማስቆጠር ተቃርቦ ነበሩ። አርባ ምንጭ ቦጋለ ይገዙ አሁንም የበዛ በራስ መተማመን እንቅስቃሴውን አዘግይቶበታል። በፍቅር ግዛቸው ምሮ ወደ እነሱ ሀፍ እንዳይገቡ በቁጥር በዝተው ነው አብዱ የመቀባበያ መንገድ መስመሮች የሚዘጉት። ጥሩ ኳስ ይመስላል። ፍቃደ ስላሴ ደሳለኝ ፍቃድ ለጌታነ የማዕዘን ምት ሆኗል። ጸጋዬ አበራ ነው እንደምንም ብሎ ተወርውሮ ያመለሰበት። ብሩክ በጣም ፍጹም ሚስ ታይሚንግ። እዚህ ቦታ ላይ በደንብ ክፍተቶች ነበሩ። ፍቃደ ስላሴ በደንብ ይሰራውን ያውቃል። ተመልከት፣ ቆንጆ ኳስ ከተቆጣጠረ በኋላ የተሻለው ተጫዋች ማን ነው? ጌታነህ ከበደ ከሳጥን ውጭ ራሱ ዝግጁ አድርጎ ነበር፣ ግን የአርባ ምንጭ ተከላካዮች እንዳልካቸው ወደ ቅርቡ ቋሚ ነበር። በፍቅር የተጠና የማዕዘን ምት ነው። ሰዎች ናቸው ይባላል። ይገዙ ቦጋለ ይገዙ ወደ በፍቅር ሰይድ ሀብታሙ ፊት ለፊት ነው የመታው። ዛሬ ከአዞዎቹ በኩል አንዳች ሰርፕራይዝ ያለ ይመስላል። ምን አይነት ኳስ ነው! ኦልሞስት ተመልከት፣ 5-2 በይገዙ ቦጋለ ምን አይነት ኳስ ነው የሰጠው። የመጀመሪያ ኮንትሮል በጣም ያምራል በሰለሞንና በወንድማገኝ መካከል ተመልከት። ከዛ በኋላ ቀና ብሎ የሰይድን ቦታ የሰይድን አቋቋም ጌታነህ የመጀመሪያ ቁጥጥሩ አስገራሚ ነበር። ጌታነህ ከበደ አንድ ድል ነበር የፈለገው። ምን ሊያደርግ እንደሚችል ነው ያየነው። ምን አይነት ኳስ! ቢኒያም በላይ ከአማካይ ክፍል ላይ ከአንድ ጨዋታ በፊት እዚህ ቦታ ላይ ለጌታነህ የሰጠውን ኳስ ለሽመልስ ታስታውሳለህ አይደለም አብዱ? ሽመልስ የመታውን ግብ ጠባቂ ሲያድን ጌታነህ ያስቆጠረው ኳስ ተመሳሳይ ኳስ። የመጀመሪያ ተች ድንቅ፣ ሁለተኛው ኳስ ደግሞ አንግል ለማየት አብዱ ይበልጥ ፋርፖስ ጌታነህ ከበደ የሚሰራውን በደንብ የሚያውቅ ሳጥን ውስጥ ኳሊቲ ያለው አጥቂ ነው። ምን ያህልም ጥርጥር። የብሩክ ባይሳ ማስጠንቀቂያ ካርድ የተመለከተበት ምናልባት ከጨዋታ ውጪ የሚል ተቃውሞ እስራኤል የወጣ የመሰለውን ኳስ ጌታነህ ድጋሚ ወደ እንቅስቃሴ መልሶታል። ቢኒያም በላይ ከማግኘቱ እንደ አጋጣሚ ጌታነህ አስደንግጦታል። ከዛ ውጪ ግን ታምራት እያሶ ምናልባት ሰይድ ሀብታሙ ኤፍሬም ታምራት ወደ አደጋው ክልል ሌላ አደጋ አለ። አሁንም ሰይድ ሀብታሙ ተዘናግቶ ነበር።
ሐይቆቹ በመጨረሻ ሰዓት ጉድ ሆነው ነበር። ቢተገኝ አሸናፊ ተገኝ ታምራትን ታሳቢ ያደረገ ክሮስ ይመስላል። ኳሱ ኦልሞስት መጀመሪያም ወደ ውጭ የሚወጣ ኳስ ነው፣ ግን ሰይድ ከጀርባ ምን እንዳለ በደንብ እርግጠኛ ሆነ አልመሰለኝም። ስለ ነክቶታል። ዚያድ ከድር ዚያድ ግሩም ኳስ ነው ይዞ የገባው ዚያድ ከድር ግን አሸናፊ